እንደ ፈረንጆቹ አቆጣጠር በ1962 ዓመተ ምህረት አንዲት ሴት ኢፖህ በተባለ በማሌዥያ ከተማ ውስጥ ትወለዳለች። አባቷ ቻይኒዝ ሲሆን እናቷ ደግሞ ማሌዥያን ነች። ለዚህ ነው ገና ከልጅነቷ የቻይኖቹንም የማሌዥያዎቹንም ባህል በደንብ ለምዳ ያደገችው። ምንም እንኳን ቅድመ አያቶቿ ካንቶኒዞች ወይም ሀኪያን ቢሆኑም እንኳን እቤት ውስጥ ያወሩና ይነጋገሩበት የነበረው ቋንቋ እንግሊዘኛ ቋንቋ ነበረ። ይቺ ልጅ ማን ትሆን ካላችሁ ሚሼል ዮህ ትባላለች። አሜሪካ ውስጥ አሉ ከተባሉ አክትረሶች መካከል አንዷ ነች። ለፊልም ባለሙያ ኦስካርን መብላት ማለት የስኬታቸው ትልቁ ማሳያ ነው። ሚሼልም እንደ ፈረንጆቹ አቆጣጠር በ2023 ዓመተ ምህረት ይህንን የኦስካር ሽልማት ያሸነፈች የመጀመሪያ ኤዥያን ሴት ሆናለች። ሴቶች ብዙ ጊዜ አይታዩም፣ እንዲህ አይነት ፊልም ላይ ሊገኙ አይችሉም በተባሉት ፊልሞች ላይ ሁሌም ቢሆን ነበረች። በወንዶች ዶሚኔት የተደረገ ወንዶች የከበሩበትን አክሽን ፊልም ሴቶችም ይህንን ሁሉ ነገር ማድረግ ይችላሉ ብላ በአክሽን በተግባር ያሳየች ነች። ዛሬም በዚህ ቪዲዮ የምንመለከተው የእሷን ህይወት እንዴት ወደዚህ ዓለም ልትመጣ እንደቻለች፣ አሁን ይህንን ሁሉ ስኬት ከተጎናጸፈች በኋላም በሃርቫርድ ዩኒቨርሲቲ ውስጥ ተገኝታ ለሃርቫርድ የህግ ተመራቂዎች የሰጠችውን ምክር እንሰማለን። ሚሼል እንደዚህ ትላለች። የህይወቴ የመጀመሪያ ፍቅር አክቲንግ ወይንም ትወና አልነበረም፣ ዳንስ ነበር። ባሌ የተባለ የዳንስ ዓለም ውስጥ ገባው። ስለዚህ የባሌ ጨፋሪ የሆንኩት ገና በ4 ዓመቴ ነበር። ይህንን እውነታ ገና በልጅነቴ መረዳት ይጠቅሞኛል ብዬ አምናለሁ። የህይወቴ ስጦታ፣ የህይወቴ መክሊት የነበረው በእንቅስቃሴዎች ውስጥ እንደሆነ አውቄው ነበረ። የሰውን ልጅ ማናገረው፣ ከሰው ልጅ ጋር የምግባባው በእንቅስቃሴዎቼ እንደሆነ ሲገባኝ ጠዋትና ማታ የባሌ ጭፈራ እንዴት እንደሚጨፈር እየለመድኩ ራሴን እያስተማርኩ መጣሁ። ይህንንም ትኩረት፣ ይህንንም ዲስፕሊን ከየት አመጣሽ ካላችሁኝ ትምህርት ቤቴ ውስጥ ለትምህርቶቼ ለማጥናት የነበረ ዲስፕሊን ስለነበረ እሱን ብቻ ነበር ሽፍት ያረኩት። ሰውነቴ እምቢ እስኪለኝ ድረስ ጠዋትና ማታ እስኪሰለቸኝ እግሬ እስኪዝል የባሌን ጭፈራ ስጨፍር ውላለሁ። በዚህ ሁሉ ጊዜ ውስጥ ታዲያ ያሰለጠንኩት ሰውነቴን ነው፣ ወይንም ደግሞ በደንብ መጨፈር እችላለሁ ብዬ አስብ ይሆናል እንጂ ከሰውነቴ በላይ አይምሮዬ የበለጠ እየሰራልኝ ነበረ። አይምሮዬን እንዴት ትሬን ማድረግ እንዳለብኝ፣ እንዴት ማሰልጠን እንዳለብኝ፣ እንዴት ዝም ማስባል እንደምችል፣ እንዴት እንዲረጋጋና ጸጥ እንዲል ማድረግ እንደምችል ተማርኩ። ያንን ማድረግ እንደቻልኩ ሳቅ ጥርጣሬ የሚባል ነገር እኔ ላይ ስልጣን ማጣት ጀመረ። ታዲያ ዳንስ ለእኔ በጣም ሴፍ የምለው ቦታ ወይንም ደግሞ መሸሸጊያዬ፣ ሰላም የማገኝበት ቦታ ሆንልኝ። ወደፊት የምኖረው ህይወት ይሄ ነው አልኩ። በቃ የማይቀርልኝ ህይወት ነው፣ እጣ ፈንታዬን አገኘሁት ብዬ ተረዳሁ። ልክ 15 ዓመት ሲሞላኝ ቤተሰቦቼ ከማሌዥያ ወጥተን ኢንግላንድ ውስጥ መኖር መጀመር አለብን ብለው ይዘውኝ ወደ ኢንግላንድ ገቡ። ለእኔም ትልቁ የሚባለው በር የተከፈተልኝ ኢንግላንድ የገባው ቀን ነው። ምክንያቱም ከማሌዥያ የተሻሉ እድሎችን የማገኝበት ሀገር ውስጥ ገባው። ቼስተር የሚባል ከተማ ውስጥ ሐመድ ስኩል የሚባል አለ። እዛ ትምህርት ቤት ውስጥ ገብቼ የባሌ ጭፈራን በደንብ እየለመድኩ ለመሄድ ሞከርኩ። በመጨረሻም ሀሳብ የነበረው ባለሪና መሆን ነበረ። ህይወት ግን ለእኔ ያሰበችልኝ ሌላ ሀሳብ ነበረ። እየጨፈርኩ በነበረበት ሰዓት ላይ የስፓይናል ኮርድ አደጋ ደረሰብኝ። ስለዚህ ይዛው ህልሜ ተቀጨ። ያሰብኩት ባለሪና ሆኜ ህይወቴን እጨርሳለሁ ብዬ ያለምኩት ሴት ህልሜ እየተቃጠለብኝ ከእጄ ሲያመልጠኝ እዛው ተመለከትኩት። በዛ ሰዓት ላይ ህይወት በቃ ለኔ አልቃ ነበረ፣ ጨረስኩ ብያለሁ። መደነስ አልችልም። ስለዚህ አሁን ሀሳቤን ሙሉ ለሙሉ ወደ ኮሪዮግራፊ ማዞር ነበረብኝ። በባሌ ኮሪዮግራፊ ለንደን ውስጥ ከሚገኘው በጣም ታዋቂ ሮያል አካዴሚ ኦፍ ዳንስ ዲፕሎማዬን ልቀበል ቻልኩ። ይህ የተፈጠረው በ1982 ዓመተ ምህረት ነበረ። ታዲያ በ1983 ዓመተ ምህረት ወደ ማሌዥያ ሀገር ሄጄ እናቴ ተወዳደሪ ያለችኝን የቁንጅና ውድድር ለመወዳደር ወሰንኩ። ህይወቴ አሁንም ወደ ሌላ አቅጣጫ የዞረው የዛኔ ነበረ። ማንም ሳይጠብቅ፣ ማንም እዚህ ትደርሳለች ሳይል በዛ ውድድር ውስጥ አልፌ አንደኛዋ ቆንጆ በመባል ሚስ ማሌዥያ ልባል ቻልኩ። የቁንጅናውን ውድድር ማሸነፌ አሁንም ህይወቴን ወደ ሌላ አቅጣጫ መራው። ባገኘሁት እውቅና የተነሳ የቴሌቪዥን ማስታወቂያ እንድሰራ ተጠየቅኩ። ያንንም ማስታወቂያ የሰራሁት ከተወዳጁ ማርሻል አርቲስትና አክተር ከጃኪ ቻን ጋር ነበረ። ያ ማስታወቂያ ተለቀቀ፣ ህዝብ ሁሉ ማስታወቂያውን ወደደው። ስለዚህ አሁንም ሌላ ኦፖርቹኒቲ ወይንም እድል ይዞልኝ መጣ። የሆንግ ኮንግ ፕሮዳክሽን ድርጅት ይህንን ማስታወቂያ አይቶ እኔን ለአንድ ፊልም እንደፈለገኝ ነገረኝ። የመድረክ ስሜም ሚሻው ካያን ሆኖ ቀረ። እንደ ፈረንጆቹ አቆጣጠር በ1984 ዓመተ ምህረት ለመጀመሪያ ጊዜ በፊልም ልቀርብ ቻልኩ። የፊልሙ ርዕስ The Owl vs. ቦምቦ ነበር። አክሽን ድራማ ነው። ምንም እንኳን እኔ የተሰጠኝ ገጸ ባህሪ በፊልም ውስጥ ያለውን የፍቅሩን ጎን የሚያመለክት ቢሆንም ቀልቤ ግን የተመራው ወደ ፋይቲንግ ሲኖቹ ወይንም ድብድብ ወዳለበት አክሽን ወዳለበት ሲን ነበር። ለምን ይሆን ብላችሁ ከጠየቃችሁኝም እንቅስቃሴያቸው፣ ሪትማቸው በአጠቃላይ
በአጠቃላይ የዳንስ ጊዜያቶቼን ያስታውሱኝ ነበር። ስለዚህ ዳንሲንግን በዛ በፊልም ውስጥ ላገኝ ቻልኩ። ምንም እንኳን እኔ የተቀበልኩት ገጸ ባህሪ አፍቃሪ የሆነች ሴት ብትሆንም ግን ሌሎቹ ወንዶች አክተሮች የተቀበሉትን የአክሽን ገጸ ባህሪ ተመልክቼ እነሱ እንዴት ያንን ነገር እንደሚሰሩት ሳይ አይ ይሄ እኮ በቃ ዳንሲንግ ኮሪዮግራፊ ነው፣ ስራዬን እዚሁ ጋር አገኘሁ ብዬ ወሰንኩ። ወደ ኢንግላንድ ልመልሳችሁ። የዛኔ ጀርባዬ ላይ ችግር እንደነበረ ሳውቅ የባሌ ጭፈራ ለእኔ እንደማይሆን የተረዳው ጊዜ የትምህርት ቤቴ ዳይሬክተር የነበረችዋ እኔን ቆይ ሕይወትሽን እስቲ አንዴ ቆም ብለሽ አስቢው፣ ግዴታ ባለሪና ብቻ መሆን አለብኝ ብለሽ ማሰብ የለብሽም፣ ሕይወትሽን አስፊውና ሌላ ምን መሆን እችላለሁ ብለሽ ተመልከቺ ብላ ያበረታታችኝ እሷ ነበረች። የሕይወቴን የመጀመሪያ ውድቀት የተባለውን ነገር ያገኘሁት የዛኔ ነው። በውድቀት ውስጥም ለሚያልፍ ሰው አንድ ምክር ምከሪ ብባል በጣም ሴፍ የሚባለው ወይንም ደግሞ አስተማማኝ የሚባለው መንገድ እርጋታ ያለበት መንገድ ነው። አንድ ሰው በወደቀ ጊዜ ዓለም ተገለበጠች ወይንም ሕይወት እንዳለ እዚህ ጋር መብቃት አለባት ከሚል ቢረጋጋ ይሻላል። መረጋጋት እንኳን ካልቻለ ቢያንስ ወደፊት ምን ሊፈጠር ይችላል ብሎ ቢያስብ ይሻለዋል። ሌሎች መንገዶች አሉ ወይ? እነዛ መንገዶች ምን ይመስላሉ? ወደፊት ስለሚፈጠረው ነገር የማወቅ ጉጉት ሊያድርባቸው ይገባል ባይ ነኝ። ወደ ማሌዥያ ተመልሼ እነዛን ማስታወቂያዎች ስሰራ ወይንም ደግሞ የቁንጅና ውድድር ውስጥም ስሳተፍ ዳይሬክተር ያለችኝን ነገር እያስታወስኩ ነው እንጂ በበፊቱ አመለካከቴ ቢሆን እነዛን ምርጫዎች በፍጹም አልመርጥም ነበር። ከኔ ሕይወት የመጀመሪያ መማር ያለባችሁ ነገር ካለ ስቴይንግ ሉስ ይሁን። ይሄ ነገር ካልሆነ ብላችሁ ግግም እንዳትሉ። አንዳንዴ በሮች ሲዘጉ ሌሎች በሮች ሊከፈቱ ነውና ራሳችሁን ነጻ አድርጉ። ለሌሎች እድሎች ክፍት ልታረጉ ይገባል። ስቴይንግ ሉስ ማለት እሱ ነው። ሁለተኛው ምክሬ የሚሆነው ኖ ዮር ሊሚትስ ይሰኛል። አቅማችሁን እወቁ ማለት ነው። በህይወታችሁ ውስጥ ምን አይነት ነገሮችን ማድረግ እንደምችሉ መረዳታችሁን ማወቅ አንድ ነገር ነው። የህይወት አስፈላጊ ጎን እንደሆነ እናውቃለን። ሁላችንም ይህንን ችላ ማለት መቼስ አንችልም። ማድረግ የምትችሉትን ነገር ማወቅ እንዳለባችሁ ሁሉ ማድረግ የማትችሉትንም ነገር ደግሞ በዛው ልክ ልታውቁ ይገባል። ይህም በሁለት ደረጃዎች ላይ ያለ ነገር ነው። የመጀመሪያው ኢንተርናል ሲሆን ሁለተኛው ደግሞ ኤክስተርናል ነው። በውስጥም በውጪም። ከኢንተርናሉን ጀምር። በውስጥ ያለው ምን ማድረግ እንደማትችሉ ማወቃችሁ ወይንም እስከዚህ ርቀት ብቻ ነው መሄድ የምችለው ከዚህ በኋላ ልራመድ አልችልም ብላችሁ ማወቃችሁ እናንተን ትሁት ያደርጋችኋል። አንዳንዴ እቺ ትህትና የምትባለዋን ነገር ረስታችሁ እንዳታልፉ እቺ እንደ ማስታወሻ ሆና ታገለግላለች። ትሁት ሆናችሁ ሁሌም ቢሆን ወደዛ አቅጣጫ እናንተ እደርስበታለሁ ብላችሁ ወዳሰባችሁት አቅጣጫ ትሄዳላችሁ። በተመሳሳይ ሁኔታ ደግሞ ከውጪ ለሚቀመጡላችሁ ሊሚቶች ወይንም ገደቦች ደግሞ ትልቅ የሚባል ትኩረት ልታስቀምጡ ይገባል። ምክንያቱም እነዚህ ገደቦች የሚመጡት ሌሎች ሰዎች እናንተ አትችሏቸውም ብለው የሚያስቡትን ነገር ሲያመጡባችሁ ነው። ይህም ማለት ሰዎች አታደርጉትም፣ ማድረግ የለባችሁም፣ እዚህ ርቀት ላይማ ማንም የደረሰ የለም ብለው ስላስቀመጡ ብቻ እናንተ መቆም አለባችሁ ማለት አይደለም። ከውስጣችሁ ማድረግ የምትችሉትና ማድረግ የማትችሉትን መረዳታችሁ እናንተ ራሳችሁ እንዳትቆልሉ ዝቅ አድርጋችሁ እንድትሄዱና አሁንም ተነሳሽነታችሁን ጨምራችሁ ማድረግ የምትፈልጉትን ነገር እንድታደርጉ ይረዳችኋል። የውጭው ኤክስተርናል የሚባል ሊሚት ግን በህይወታችሁ ውስጥ አያስፈልጋችሁም። እያንዳንዱ ኤክስተርናል ሊሚት ከውጭ የሚመጣ ገደብ ተሰብሮ መታለፍ ያለበት ነው። ይህንን እንዴት ልትይ ቻልሽ ካላችሁኝ ከህይወቴ የተመለከትኩትን ነገር ነው የምነግራችሁ። መጀመሪያ ሆንግ ኮንግ ውስጥ ፊልም መስራት ስጀምር ያጋጠመኝ ተመሳሳይ ነገር ነበረ። ሴት ልጅ እኮ የፍቅር ፊልም ብትሰራ ነው የሚሻላት። የምን አክሽን ፊልም ነው? የምን ድብድብ ነው? ለምንድን ነው የፍቅር ፊልም፣ ኮሜዲ ወይንም ሌሎቹንም አትሰሪው ይባላለሁ። ወደ ኢንተርናሽናል ፊልም ኢንዱስትሪው ደግሞ ስትመጡ ከኤዥያ ስለሆናችሁ ብቻ የምትመደቡበት የሆነ ገጸ ባህሪ አለ። በጣም የሚያፍር ሰው ወይንም ፈሪ፣ ብቻ ከአክሽን ጋር የተገናኘ ምንም አይነት ነገር የለም። እኔም የዛኔ ነው በፊልም ውስጥ ምን አይነት ገጸ ባህሪ እንደምፈልግ እየተረዳው የመጣሁት። ከባሌ ኮሪዮግራፊ ጋር የሚሄድልኝ የአክሽን ፊልም እንቅስቃሴዎች እንደሆነ ገብቶኛል። ታዲያ እንደዚህ አይነት አክትረስ ነው መሆን የምፈልገው ስል በጣም ብዙ ሰዎች ታይ ይቅርብሽ፣ ይሄ ነገር በወንዶች ዶሚኔት የተደረገ ብልጫ የታየበት ሴክተር ነው ይላሉ። አክሽን ፊልም ላይ መሳተፍ ብቻ አልነበረም የፈለግኩት፣ እኔ እንደ ጀግና እንደ ሂሮ ሆኜ መቅረብን ነበር የፈለግኩት። ያ ማለትም ደግሞ ዋናውን ገጸ ባህሪ መውሰዱን ይጠይቃል ማለት ነው። ነገር ግን የባለ ኤክስፒሪየንስ ያለ ሰውነቴ ምን ያህል እንደሚታዘዝልኝ ያውቃለሁ። ስለዚህ ከሌሎች ሴቶች የተሻለ እድል እንዳለኝ በደንብ ገብቶኝ ነበረ። እድሉ ከተሰጠኝም ይህንን ነገር ማስመስከር እንደምችል ሁሌም ቢሆን አስብ ነበር። ከዛ በኋላ ያረኩት ነገር በጣም ቀላል ነው። ፕሮዲውሰሬ ጋር ሄድኩ። በትህትና እባክህን
ከዚህ በኋላ የአክሽን ሮሎችን የአክሽን ገጸ ባህሪዎችን ብቻ አምጣልኝ ያልኩት። ይሄ እድል ከመጣ ብዙ ማድረግ ያለብኝ ነገር እንዳለ አውቃለሁ። መመታት ካለብኝ መመታት አለብኝ፣ መውደቅ ካለብኝ እወድቃለሁ። በተጨማሪም ደግሞ በገመድ ላይ ተንጠልጥዬ ልወረወርም እችላለሁ። እነዚህ ሁሉ ነገር ወንዶቹ ሲያረጉ የነበሩት ነገር ነው። ለእነሱም ቀላል ያልነበረ ነገር ነው። ለእኔም ቀላል እንደማይሆን በደንብ ተገንዝቤ አውቄ የገባሁበት ውሳኔ ነበር። ታዲያ እድሉም ደግሞ በዛው አልቀረም። እድሉም መጣልኝ። እድሉ ሲመጣልኝ ግን ይህንን እድል ከወሰድኩት ያልፍልኛል፣ አለበለዚያም ደግሞ በደንብ ካልተጠቀምኩት መጨረሻዬ ነው። ከዚህ በኋላ ተስፋ የለኝም አልኩ። የመጣልኝንም እድል ማባከን እንደሌለብኝ ተገንዝቤያለሁ። ስለዚህ ሙሉ ማንነቴን አውጥቼ ነው የሰጠሁት። የአክሽን ስታር፣ የአክሽን ኮከብ ለመባል የአቅሜን ሁሉ አሟጥጬ እዛ አንድ እድል ላይ አወጣው። አመስጋኝ ነኝ። ነገሩ በጣም በጥሩ ሁኔታ ወጣልኝ ማለት ይቻላል። ተመልካቾች፣ የፊልም አድናቂዎች ለሴት አክሽን አክትረስ ትልቅ የሚባል ቦታውን አስቀምጠውልን ነበረ። እንደዚህ አይነት ነገርን ማየት ይፈልጉ ስለነበረ እኔ በትክክለኛው ሰዓት ላይ የተገኘው አክትረስ ሆንኩ። የስ ማደም የተሰኘው ፊልሜ የኔን የትወና ሙያ ሙሉ ለሙሉ የቀየረልኝ ፊልም ሆነ ማለት ነው። በቃ ይሄ ሙያ ተጀመረ አልኩ። መቼ ነው ግን ትልቅ አክትረስ እንደሆንሽ ያወቅሽው? አለፈልኝ አሁን ትልቅ ነኝ ብለሽ መቼ ነው የተረዳሽው ካላችሁኝ፣ ሆንግ ኮንግ ውስጥ ያሉ የኢንሹራንስ ድርጅቶች አይ አንቺ አስጊ ነሽ ብለው እምቢ ያሉኝ ጊዜ ነው። ከዚህ በፊት የኢንሹራንስ ድርጅቶቹ ጃኪ ቻንንና ጄትሊን ብቻ ነበረ አይ እናንተ ብትሰበሩ፣ ፊልሙን ስትሰሩ የሆነ ጉዳት ቢደርስባችሁ የእናንተን ወጪ መሸፈን አንችልም፣ ይቅርብን ብለው እምቢ ሲሉ የነበሩት። በዛ ስብስብ ውስጥ እኔ ሶስተኛ ተብዬ ስጨመር ጥሩ ነው በቃ በዚህ በአክሽን ፊልም ውስጥ በጣም ጥሩ የሚባል ስም አለኝ ማለት ነው ብዬ አሰብኩ። የኢንሹራንስ ድርጅቶች ውስጥ ቆይ ምን አይነት ሲኖች ነው የምትሰሪው? ምን አይነት ነገሮች ይጠበቁብሻል ብለው መጡ፣ አዩት። ከዚህ ያህል ርቀት ላይ ልትዘይ ነው አሉኝ። አዎ መዝለል አለብኝ አልኳቸው። አይ ይሄ በጣም ውድ ነው የሚሆንብን፣ ይቅርብን አሉኝ። በሰው አስተያየት እንደዚህ ኮርቼ አላቅም። በጣም ነበር ደስ ያለኝ። በህይወት ዘመኔ ከኮራውባቸው ጊዜያቶች መካከል አንደኛው ያ ነበር። ጊዜው እንዴት እንደሄደ ምንም ትዝ አይለኝም። ቀስ በቀስ ራሴን ከጣሪያ ላይ ወደ ሌላ ጣሪያ ላይ ስዘል አገኘዋለሁ። አንዱ ስራ ሲያልቅ ሌላ ስራ እሰራለሁ። እነዚህ ሁሉ በጣም አስጊ የሚባሉ ስራዎች ናቸው። ስታንት ይሉታል። ከትላልቅ ቦታዎች ላይ መዝለል ይጠበቅባቸዋል። ሰው የማይደፍረውን ነገር ማድረግ አለባቸው። ምክንያቱም አክሽን ፊልም ነው። እናንተም ደግሞ ሂሮ ሆናችሁ ጀግና ሆናችሁ እንደ ዋና ገጸ ባህሪ እያገለገላችሁ ነው። ስለዚህ ያ ሁሉ ነገር ከኔ ይጠበቅ ነበር። በፍጥነት ከሚሄድ መኪና ላይ ዘልዬ መውረድ ነበረብኝ። ከአንዱ መኪና ወደ ሌላው መኪና ዘላለሁ። ሞተር ሳይክል እየነዳው ወደሚንቀሳቀስ ባቡር ላይ መዝለልም ነበረብኝ። ያንንም ማድረግ ያለው በቀማ ላረገው ነገር አልነበረም። በእነዚህ ሁሉ ጊዜያቶች ውስጥ ግን ጉዳቶች ነበሩ ወይ ካላችሁ፣ አዎ በደንብ። በየቦታው በልዝ ነበረ። የሆነ የተጣመመ አጥንት ይኖረኛል። ስብራት አለ። የሆነ ነገር ሊቧጭረኝ ይችላል። ልደማ እችላለሁ። እነዚህ ሁሉ ነገሮች ግን እኔን የበለጠ ጀግና እያረጉኝ፣ የተሻልኩ እንደሆንኩ እያወቅኩ እንዲሄድ እያረጉኝ የመጡት። መውደቅ በህይወት ውስጥ ምን ያስተምራል ካላችሁኝ፣ እንዴት ላንድ ማድረግ እንዳለባችሁ፣ እንዴት ተስተካክላችሁ መሬት ላይ መቀመጥ እንዳለባችሁ ያስተምራችኋል። ሁሉም ሰው ሲወድቅ በተመሳሳይ መንገድ አይደለም ይወድቀው። ስለዚህ አወዳደቃችሁ አሰቃቂ እንዳይሆን አድርጋችሁ ትወድቃላችሁ። ላንዲንጋችሁ ላይ እየተለማመዳችሁ በመጣችሁ ቁጥር ሰው ወድቆ በሚፈጠፈጥበት አይነት ደረጃ ላይ እናንተ ምንም ሳትሆኑ ስትቀሩ የዛኔ ድፍረት የሚባለው ነገር ይመጣል። ስለዚህ አሁን ከዚህ በላይ ከፍ ወዳለው ነገር ልሂድና ከዛኛው ተራራ ላይ ደግሞ ልዝለል ብላችሁ ታስባላችሁ። ይሄ በሙቪ ላይ ወይንም በፊልም ላይ ብቻ አይደለም፣ በህይወት ውስጥም ተመሳሳይ ነው። ውድቀትን በደንብ እያየ የመጣ ሰው፣ ውድቀትን የቀመሰ በተደጋጋሚ የደረሰበት ሰው ፍርሃቱ እየተወገደለት ይመጣል። የበለጠም ደፋር እየሆነ ነው የሚሄደው። ስለዚህ የኔም ድፍረት እየጨመረ የመጣው በዚህ በመውደቅ ውስጥ ሆነ ማለት ነው። እነዛ ሙቪ ስታንቶቼ እየሄድኩም ወድቀው የምሰበረው እንደዛ ደፋር ሆኜ መንቀሳቀሴ የበለጠ ሰዎች እኔን ልብ እንዲሉና ለትልቅ ነገር እንዲያስቡኝ ያረጋቸው። ከዛ በኋላ ምን ተፈጠረ ካላችሁ፣ የጄምስ ቦንድ ፕሮዲውሰሮች መልካም ዜና ይዘው በሬን አንኳኩልኝ። አቤት ጄምስ ቦንድ የተሰኘውን ቦታ ሊሰጡኝ ነው እንዴ ብዬ ተደሰትኩ። ቀልዴን ነው። እንደዛ ባይሆንም ግን ቱሞሮ ኔቨር ዳይዝ የሚለው ፊልም ላይ ዌይልን የተባለችዋን አንድ ትልቅ የምትባል በገጸ ባህሪ ደረጃ ሁሉም ነገር ያሟላችውን ዌይልን የተባለችዋን ካራክተር ወይንም ገጸ ባህሪ ለኔ ሰጡኝ። እቺ ገጸ ባህሪ ሁሌም ቢሆን ከችግሮቿ አንድ እርምጃ ቀድማ የምትገኝ ነች። በተመሳሳይ ሁኔታ ግን ከጄምስ ቦንድ ጋር እኩል አድርገዋታል። ይህንን የጄምስ ቦንድ ፍራንቻይዝን በደንብ ካስፋፉ ነገሮች መካከል አንዱ ይሄ ነው ብለው የሚያነሱ በጣም ብዙ ሰዎች አሉ። ታዲያ ይሄ ካራክተር እጄ ላይ እስኪገባ ድረስ፣ እንደዚህ አይነት ገጸ ባህሪ እስካገኝ ድረስ ግን ለ2 ዓመታቶች ብዙ የአክሽን ፊልሞችን እምቢ አልሰራም ብያለሁ። እነዛ ተጫዋች ተብለው የተሰጡኝ ገጸ ባህሪዎች የሆነ የጎደላቸው ነገር ነበር። እኔ እንደማስባት አይነት ጀግና የሆነች ካራክተር ሊሰጡኝ አልቻሉ። በጊዜው ታዲያ እነዛን ሁሉ ስክሪፕቶች አልፈልግም እምቢ እያልኩ ሲሄድ ትክክለኛውን ነገር እያደረግኩ ነው እንዴ ብዬ ማሰብ ነበረብኝ። አስቤዋለሁ።
በመጨረሻም እንደ አክተር ወይንም እንደ አክትረስ ማድረግ የምትፈልጉት ነገር አክት ማድረግ ብቻ ነው ወይንም መተወን። ስለዚህ ተውናለሁ ብዬ እያንዳንዱን ስክሪፕት መቀበል እችል ነበር። ነገር ግን ደስተኛ እንደማልሆንባቸው በደንብ አውቃለሁ። የሰው ዘርን በአጠቃላይ የሆነ የሚናገር በ3 ዳይሜንሽን ላይ በፊልሞች ውስጥ መናገር የምፈልጋቸው ብዙ መልእክቶች ነበሩ። እያንዳንዱ ካራክተር ውስጥ ዴፕት ወይንም ደግሞ ጥልቀትን እፈልግ ነበር። ያ ሰው በጣም ጠንካራ የሚባል ማንነት እንዲኖረው እፈልጋለሁ። የፈለግኩትንም አገኘው። በክራውቺንግ ታይገር ሂድን ድራገን ውስጥ ሁሉም አሁን ያልኳችሁ ነገር ሆነ ማለት ነው። በመጨረሻም አንድ ቀላል የምትባል ነገር ግን ህይወታችሁን የሚለውጥላችሁ ምክር ልጣልላችሁ። ፋይንድ ዮር ፒፕል፣ የእናንተን ሰዎች ፈልጉ። እዚህች ምድር ላይ ያሳካኋቸውን ነገሮች ተመልክታችሁ እኔ ብቻ ያደረግኩት እንዳይመስላችሁ። እኔን ያገዙኝ በጣም ብዙ ሰዎች አሉ። እኔም ደግሞ ብዙ ሰዎችን አግዣለሁ። ስኬታማ እየሆናችሁ በመጣችሁ ቁጥር ልብ እያላችሁ የምትመጡት ነገሮች ከኮምፒቲሽን አልፈው ወይንም ከፉክክር አልፈው ወደ ኮላቦሬሽን፣ ወደ ጥምረት እየተለወጡ ይሄዳሉ። በጥምረት ውስጥ ነው እድገትን እያገኛችሁ የምትሄዱት። ተጋገዙ፣ የራሳችሁን ሰው ፈልጉ፣ ራሳችሁንም እየለወጣችሁ ሄዱ። የ62 ዓመቷ ማሌዥያን አክትረስ ሚሼል ዮህ ስለተከታተላችሁኝ አመሰግናለሁ። ቻው።